ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቁርሴን የምንሰራው ፉል ነው። ቁርሴን የምበላው ዛሬ ፉል ነው እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ፉሉን እንፈጨዋለን ማለት ነው። እንፈጨዋለን። ያው እዚህ ሀገር እየተፈጨ ነው የሚሰራው። እንደኛ ሀገር ተቀቅሎ ምንም ነገር አይደለም። እዚህ ላይ ገልብጬዋለሁኝ። ፉላችንን እንፈጨዋለን ማለት ነው እና ወዶቼ አብረን ዛሬ ቁርስ እሺ። ትንሽ ነው የምንፈጨው፣ ብዙ መቆየት የለብንም ውሃ እንዳይሆንብን ማለት ነው። በቃ እዚህ ጋር ደግሞ ሽንኩርታችንን አዘጋጅተናል። ሽንኩርታችንን በዘይት እና ሽንኩርትና ቲማቲሙን በዘይት እንጠብሰዋለን እና ወዶች ይኸውላችሁ ሁሉን ስንሰራ ምንም አይነት ጨውም አንጨምርበት። ራሱን የቻለ ውስጥ ጨው አለበት። እኛ ሽንኩርቱንና ቲማቲማችንን ካቁላላን በኋላ በሰል ሲልልን ሁሉን ነው ጨመር ብናደርገው ሁሉን ትንሽ አንድ 10 ደቂቃ ወይ 5 ደቂቃ በሰል እናደርገውና በቃ እናወጣዋለን ማለት ነው። እና ወዶች እንደዚህ ተጠቀሙ። የዚህን ሀገር ብዙ ጨዋማ ስለሆነ ምግብ ተጠንቀቁ። ትታመማላችሁ። እግራችሁን በተለይ ተረከዝ በጣም ነው የሚያመው። እውነቴን ነው የምላችሁ። እኔ ስቆም ማለት ነው ፍሬ የውስጥ ጅማቴ የተበጠሰ ያክል ነበር የሚሰማኝ ማለት ነው። በቃ ለመቆም ፈራ ነበረ በእግሬ እና ከዚህ በኋላ እኔ ትቻለሁኝ። ጨዋማ ምግብ መብላት ትቻለሁኝ። የእነሱን ግብን ይሄ ምናምን ቢጫ ነጫጭ ነገሮችን ካስፈጭስ በቃ አልበላም። እንደዚህ ካቁላላን በኋላ የፈጭነውን ፉላችንን ደርሷል። ቁርሳችን ይኸውላችሁ እንደዚህ ካደረግን በኋላ እዚህ ጋር ደግሞ ሻያችን ቀይ ሻይ ነው የምጠጣው። በነአና ነው ቀይ ሻይ። ስኳር የለውም። ስኳር ለሰውነታችን ብዙ ጊዜ ክብደታችንን ኃይል ስላለው ኃይል ሰጪና ሙቀት ሰጪ ስለሆነ ክብደታችንን ሊጨምር ስለሚችል ስኳርም ቀንስ ብታደርጉ ለጤንነታችሁ በጣም አሪፍ ነው ነው የምለው ወዶቼ። የዛሬው ቁርስ እንደዚህ ነው። እዛ ዘይቱን አድርጉበት። በጣም ቆንጆ ነው ዘይቱን ማለት ነው ለጤንነታችን ለሁሉም ነገር እና ይህን ይመስላል ወዶቼ። እና ቁርሳችንን እንደዚህ ነው የወላችሁ የምጠቀመው። አያችሁን? ብዙም ጊዜ ነው ነብላ ወዶቼ። አያችሁ አይደል? ቁርሳችንን እንደዚህ አድርገን በልተን እንውላለን ማለት ነው። እና እዚህ ጋር ሻይ ያለኝ የሁል ጊዜ ተግባሬ ደግሞ ውሃ ሁል ጊዜ ከጎኔ ውሃ አለ። ሁሌ ማለት ነው። ውሃ በጣም መጠጣት አለብን። ውሃ በጣም መጠቀም አለብን። አጠገባችሁ ውሃ አድርጉ እሺ። ሁል ጊዜ ስትተኙ፣ ቀንም ስትቀመጡ በደቂቃ ፉት እያላችሁ ለሰውነት በጣም ቆንጆ ነው። የሰውነታችን ድርቀት አይኖረውም። ራስ ምታት ብዙን አይዘንም እና እንደዚህ አይነቱ ነገሮች እንጠቀም ነው የምለው ውዶቼ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ።